ሲጀመር እኔ ያላስጣልኩትን ማን ሲቲ በርንሌ እንዲያስጥልልኝ መጠበቄ ነው ጥፋት ይቀባርለ ግን ተስፋ ሰጥተውኛል ኮማን ተስፋ ሰጥተውኛል ሲቲ አንድ ጎል ካገባ በኋላ ማን ነው ለመድገም ያደረገው ጥረት በሙሉ ነው የከሸፈበት በተለይ ሰከንድ ሃፍ እኮ በርንሌዎች ምንም አልፈጠሩም ነው ፈርስት ሃፍ ያላቸውን እድል 2-1 ማድረግ ይችላል ነበር ቀሽሞች ካይል ዋከር ትችላለህ አንተ 10 ቁጥራቸው ነህ ለካስ ላለመውረድ ዛሬ እኮ መውረድሽን አረጋግጥሽማ ለምን በአንድ ለባዶ ምናምን ነገር አባቴ እሱም ለነገሩ አሪፍ ነው ጎል ዲፈረንስ እኩል ሆነን አሁን ከሰባተኛ ሳምንት ጀምሮ ፕሪሚየር ሊጉን እየመራን የነበርነው አሁን በጎል ዲፈረንስ እኩል ብንሆንም እነሱ የበለጠ ጎል አግብተዋል ከኛ የበለጠ ጎል አግብተዋል እኛ ደግሞ ጎል አልገባብንም ክሬዲት የሚሰጠው ደግሞ ጎል ያገባ ስለሆነ እኩል ጎል ዲፈረንስ 37 ሆነን አንደኛ ላይ ሲቲዎች ዱቅ ብለዋል ማለት ነው ሰከንድ ሃፍ ግን በተለይ 60 ደቂቃ ፔፕ ጎል ለማግኘት ያደረገው ጥረት አልተሳካም ቸርኪ ነው የሚያስበላችሁ ትላልቅ ጨዋታዎችን ቸርኪ እንዳሸነፈላችሁ እንደዚህ አይነት ጨዋታውን ጆርጅ ደግሞ ቸርኪ ነው የሚያስበላችሁ ምክንያቱም ሌዚ ነው ስንት ካውንተር አታክ ወይኔ ግን ተስፋ ሰጥቶኛል ስልህ ሊጥል ይችላል ፍጹም አይደለም እኔ አራት ለባዶ ምናምን በየጠብቄ ነበር በተለይ 10 ደቂቃ ሳይሞላ የመጀመሪያቸውን ጎል ካገኙ በኋላ ፈርቼ ነበር ግን አልቻሉም ማግባት አልቻሉም በርንሌዎች አትችሉም ባርላ አንድ ለባዶ ቢሆንም አመሰግናለሁ ግን አትችሉም አንድ አግብታችሁ እኮ ልታስጨፍሩኝ ልታስረጩኝ ይችላል ነበር መርዝ የበላችሁ ውረዱ ንገውና ምንድነው የምትሉኝ አንዳንዶቻችሁ ምንም እየገባኝ አይደለም ወላሂ እንዴት ነው የአርሰናል ደጋፊ ተመሳሳይ ሆነን ማንግባባው እንዴት ነው በነጥብ እኩል ነን በጎል እኩል ነን እያላችሁ ልታጽናኑኝ እየሞከራችሁ ነው ምንም እየገባኝ የ9 ነጥብ ልዩነትን ተቋቁሞ ማስኬድ ያልቻለ እኮ ቡድን እኮ ነው ያለን እንዴት ነው አሁን በነጥብ እኩል ሆነናልና በጎልም እኩል ነን ቀጣይ ድላችን ሊኖረን ይችላል በፍጹም እኮ ሊሆን እኮ የማይችል እኮ ሊመጣልኝ የማይችል ነገር እኮ ነው ጀምአው የምሪን እኮ ነው ብላችሁ ያንን የመሰለ ወፍራም እድል ነበረን መጠቀም ሳንችል ቀርተን ልክ የልብስ መስፊያ ክርም ታክል ምናልባት እሷ እድል ካጋጠመችን ብለን ነው ልንጽናና የሚገባው አሁን ላይ በጣም እኮ ነው የሚያበሽቀው ጀማው እኔ ጀማው ይሁሉ ላለፉት ቀናት ከባለፈው ሽንፈት በኋላ ቪዲዮ የሚባል ነገር አልሰራውም ዛሬ ነው ቪዲዮ የሰራሁት ምክንያቱም ይሄን ሁለተኛ የሚባል ነገር ማየት አልፈልግም ነበር ጀማው በፍጹም ማለት ነው ሲቲ ላለፉት አመታት ያሳየን ነገር አለ በቃ ቢስት ነው ሰይጣን ነው ጀማው አንደኛ የሚባል ነገር እኮ በስተመጨረሻ ላይ ከያዘ ሲለቅን ያይቻል አቅም ጀማው ይሄንን ነገር ሁሉ ያዩ የአርሰናልን ደጋፊ ተስፋ ለምናም ብዬኔ ማጃጃል መጃጃልም አልፈልግም ካሁን በጣም ደስተኛ ነኝ ከማንኛውም የአርሰናል ደጋፊ በላይ ጮብ ይምረግጠው በራቆቴ ከተማ ምዞሮ እኔ ነኝ የምሆነው ጀማው ግን የሚሆን ነገር ነው ደግሞ ብዬ ያሰብኩኝ አይደለም በቃ እኔ የአርሰናል ደጋፊ በአሁን ሰዓት ሳይኮሎጂው እንዲጎዳ አልፈልግም እንደው እንዲያሰም የሚፈልገው ከኛ ይልቅ የተሻለ እድል ያለው አሁን ኦብቪየስሊ ሲቲ እንደሆነ ነው እንደት ከበባር ጨዋታዎች አሉበት ሲቲ አቃሉ ግን አሰልጣኙ ደግሞ ጋርዲዮላ እንደሆነ ደግሞ አምናለሁ እኔ ላለፉት አመታት በምን አይነት መንገድ ሄዶ ሻምፒዮን ሲሆን ስላየሁት ማለት ነው እኔ ቤት ግን ስመጣ ሻምፒዮን ሲሆን አላየሁም ግልጹ ነው የምነግራችሁ እንዴት ነው እኔ በርንሌ አንድ ጎል ብቻ መግባቱ ሊያጽናና የሚችለው ሲቲ ያሸንፏል ሁለተኛው ነን አሁን ምንም ከዚህ በኋላ የምናመጣውም ነገር ያለ አይመስለኝም ጎል እኩል ነን ግን ማለት ነው ሲቲ የበለጠ ጎል አግብቷል ከኛ ለዛ ነው አንደኛ ሆኖ ገብታችኋል አይደለም ይሄንን ነበር ስንፈራ የነበረው ለዚህ ነው ስጮህ የነበረው አምስተኛው ደቂቃ ላይ ባገባው ጎል ሃላንድ የተጣለ ጨዋታ እኮ ነው የጮቱት ሲቲ እኮ ሰከንድ ሃፉ እንዴት እንደሚያስጠላ እንዴት አባቱ የሚያስጠላ ሰከንድ ሃፍ በርንሌዎች ማግባት ትችሉ ነበር ለመውረድ ነው የምትጮቱት እንኳን የወረዳችሁ ድጋሚ ባላያችሁ ደስ ይለኛል ምን አይነት የተጣሉ ቲሞች ናቸው በእናት ሲቲ ከዚህ በኋላ አያቆምም እንዴት ነው የምናስቆማቸው ጋርዲዮላ አንደኛ ሆኖ ማለት ነው ጋርዲዮላ አንደኛ ሆኖ ጭራሽ ወደ ታች በፍጹም ነገር ነው የማይመለስላችሁ በፍጹም ማለት ነው ግን እንቋጥራለን ጋይስ ያለን አማራጭ ለሌላ ቲም ላይ መቋጠር ነው የራሳችንን ድል ለሌላ አሳልፈን ሰጥተናል ሰዎች አርሰናል ተመልሶ ሁለተኛ ሆኗል በቃ በጣም እውነት እኔ በርንሌ ማለት ነው ለሞሪድ የተጫወተ ስለነበረ የሆነ ነገር ያሳያል ብዬ አስቤ ነበር በርንሌ ወርዷል ለማንኛውም ከሱ ዜና ልንገራችሁ ሁለተኛው ፕሪሚየር ሊግ የሚወርደው ቡድን ታውቋል አንደኛው ወልቭስ ነበር ሁለተኛው በርንሌ ሆኗል አሁን እንግዲህ ዌስትሃም ቶተንሃም አለ ከሱ በታች ኖቲንጋም እነዚህ ናቸው የሚጫወቱት ብቻ አርሰናል ሁለተኛ ሆኗል ነጥብ እኩል ናቸው ከሲቲ ጋር በሲቲ በርንሌን አንድ ለዜሮ አሸንፎታል ሃላንድ አግብቶ ገና በመጀመሪያዎቹ ደቂቃዎች ላይ 77 ነጥብ አላቸው የጎል ልዩነታቸው 37 እኩል ነው ነገር ግን እርስ በርስ በተገናኘ የሚባለው ጋር ሲመጣ ሲቲ አንደኛውን አቻውቷል አንደኛውን አሸንፎታል ስለዚህ ሲቲ ሄዷል በርንሌ በጣም በሳቱ በተለይ ፈርስት ሃፍ ማለት ነው ተጠሩ ተጫውት ጀመር እንትን የሚሉ ይመስል ነበር ብቻ
ተረጋግቼ ለማለት ብቻ አርሰናል ሁለተኛ ሆኗል። ጥሩ ነው። አርሰናል እንግዲህ ከዚህ በኋላ ተስፋ ይኖራል ላይኖረው የሚለውን ነገር አብረን ምን ይሆናል። ለማንኛውም ሲቲ አንደኛ ነው። የሚቀሩት ጨዋታዎች 5 ናቸው። ከ5ቱ ጨዋታዎች እንግዲህ አብረን ማየት ነው። ዊ አር ባክ ይልሃል። ወደ ቦታችን የተመለስ ነው። ቀድሜ ተናግሬያለሁ፣ ግን እኔ እንደ 1-0 የሚቀፍ ውጤት የለም። የሚቀፍ ለምሮ ጎል ማናገበው በርንሌን ማሸነፋችን ግዴታ ነበረ። ለምሮ ጎል ማናገበው አይኖ በጣም የሚያረካ እኔ 90ኛው ደቂቃ ላይ እንደዚህ ኮርና ሲያገኙ መሬት ለመሬት መንበርከክ አለብኝ። ግዴ ተሳቀኩ እኮ አንተ ስንት ኳስ እኮ ሚስ እንደሚያደርጉ 10 ኳስ ስታለ